ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የአማራ ሚዲያ ማዕከል አድማጭ ተመልካቾች የመስከረም 24 2018 ዓ.ም የዕለቱን ዜናዎችን ይዘን ቀርበናል። ዋና ዋና ዜናዎችን በማስቀደም እንጀምራለን። አብራችሁን ቆዩ። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ የራስ አሞራው ውብነህ 3ኛ ኮር የአያሌው ብሩ ክፍለ ጦር ሰሞኑን እያደረገ ባለው እልህ አስጨራሽ ተጋድሎ የአገዛዙ ሰራዊት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ እንዳደረሰበት ተገለጸ። በአርበኛ አትንኩት ስም የታወጀው ዘመቻ አትንኩት በታላቅ የድል ውሎ ታጅቦ ዛሬም የቀጠለ ሲሆን የአያሌው ብሩ ክፍለ ጦር ቃኞች በርካታ መሳሪያዎችን እንደማረኩም የኮሩ ቃል አቀባይ ኢንጂነር ጻድቁ ዋለልኝ ለሚዲያችን መረጃውን አድርሷል። መረጃውን በዝርዝር ይዘነዋል። በዘመቻ ደማሊ ታይቶ የማይታወቅ ኪሳራ የደረሰበት የሆዴድ ብልጽግና አሽከሩና ሎሌ የሆነው በአዴን ብልጽግና የሚይዘው የሚጨብጠው በማጣቱም የአማራ ሕዝብን ለማፋጀት ሃይማኖታዊ አጀንዳ ማስያዙ እንደማይሳካለት ተገለጸ። የዘመቻ ደማሊ አባናደው የትግላችን አንዱ መርህ ወደ ሕዝብ የሚተኩ ሰራዊት አያሸንፍም ነው። ስለሆነም አያሸንፍም ያልነው ወደ ሕዝብ ፍቅር እንጂ አፈሙዝ ስላላዞርን ነው ሲል የሚኒልክ ዕዝ ልጅ ኢያሱ ኮር መልእክቱን አስተላለፈም። ለጸረ አማራው አገዛዝ አስፈጻሚ የሆኑ ሁሉ የትኛውንም ሃይማኖት ይከተል በፋኖ ይጠረጋል ሲል የፋኖ መሪው ተናግሯል። መርጦ ለማርያም ላይ ምን ተከሰተ ምን ተፈጠረ የሚለውን በዝርዝር ይዘነዋል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና የአጼ ቴዎድሮስ ዕዝ በሁለት ግንባሮች አውደ ውጊያዎች እያደረገ እንደሚገኝ ተገለጸ። የበረኛው ጅበላ ሙተራ ብርጌድ በሶስት አቅጣጫዎች በመግባት የደብረ ማርቆስ ከተማ ውስጥ በመግባት ጠላትን ደመሰሰም። የሐዲስ ዓለማየሁ 7ኛ ክፍለ ጦር መብረቁ ብርጌድ ሻለቃ 3 ሻለቃ 4 እንዲሁም የሻለቃ ምድብና የብርጌድ መቺ ኃይል አመራሮችን የፖለቲካ ግንዛቤና የመሪነት ስልጣንን እየሰጠ ይገኛል። የመረጃዎቹን አውዶች በዝርዝር ይዘናቸዋል። አብራችሁን ስትቆዩ የምትሰሟቸው ይሆናል። የተወደዳችሁና የተከበራችሁ አድማጭ ተመልካቾች ከላይ የሰማችኋቸውን አርዕስተ ዜናዎችንና ሌሎችንም አጫጭር መረጃዎችን ጨምረን በዝርዝር ወደምናሰማበት የዜና ክፍላችን እናልፋለን። እስከ ፍጻሜው ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። መልካም ቆይታ። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ራስ አሞራው ውብነህ 3ኛ ኮር በአርበኛ ኢንጂነር ጻድቅ የሚመራው አያሌው ብሩ ክፍለ ጦር በልማደኛው ጭና ተራራ ታሪክ እየሰራ ሲሆን በአገዛዙ ሰራዊት ላይ ጠንካራ ምት የደረሰበት በመሆኑም በአውደ ውጊያው አንድ ብሬን የቡድን መሳሪያ ከ20 በላይ የክላሽንኮቭ የነፍስ ወከፍ መሳሪያ ከ17 በላይ ያገዛዙ ሰራዊት ተማርኮም በርካታ ሰራዊቱ የቆሰለና በርካታ ቁጥሩ በውል ያልታወቀ ደግሞ ተደምስሷል ሲል አርበኛ ኢንጂነር ጻድቁ ዋለልኝ መረጃውን በዝርዝር እንደሚከተለው አብራርቷል። አመሰግናለሁ። ጻድቁ ዋለልኝ ይባላለሁ። የራስ አሞራው ውብነህ ተሰማ 3ኛ ኮር የህዝብ ግንኙነት መምሪያ ኃላፊ ነኝ። በዛሬው ውሎ እንግዲህ እንደሚታወቀው የደጃሽ አያሌው ብሩ ክፍለ ጦር አትንኩት እንግዲህ እንደሚታወቀው ዛሬ 40ው ነው። የ40ው ቀን ፍታቱ የሚካሄድበት ቀን ነው። እንደሚታወቀው የተሰዋው ከመስከረም ነሐሴ 19 ነው የተሰዋው። ለጦሩ ዋና ፖለቲካ ዘርፍ መምሪያ ኃላፊ የነበረ የተሰዋ ጀግና አርበኛችን ነው። እንደሚታወቀው ብዙ ነገር በባለፈው ስለሱ ተነግሯል። የሱን መሰዋት በታሳቢነት አድርጎ ዘመቻ አትንኩት ለተከታታይ ብዙ ቀናት ተካሂደዋል። የዛሬው ደግሞ 40 ቀኑን አስመልክቶ የተሰራ ስራ ነውና የነበረው ድል ይህ ነው። የዘመቻ አትንኩትን ባደረገችው ዘመቻ ከደባርቅ ወደ ወቅን የሚንቀሳቀስ ኃይል ላይ እና ቦታ ዘግቶ ገበሬውን አላፈናፍን ያለ የጨው በርበሬ የገበያ አናንቀሳቅስም ያለ ኃይል ነው ከመንገድ ተፈታትሎ የመጡት። የደጃሽ አያሌው ብሩ ክፍለ ጦር ተወርዋሪ ኃይል አትንኩትና ጓደኞቹ ብርጌድ ነው ስራውን የሰራው። በዚህ ስራ የተገኘ ድል አንድ ብሬን ወደ 17-18 ነፍስ ወከፍ መሳሪያ 2 በአካል የሚገኝ ምርኮኛ ነው ያለ። እንግዲህ ዘመቻ አትንኩት በዚህ መልኩ ነው የነበረው። ብዙ ሙትና ቁስለኛ ነው በየመንገዱ ጥሎ ሄደ። ብዙ ቁስለኛ ወደ ከተማ ገብቶ በሙት መልክ እንደተስተናገደ ነው
መረጃዎች የሚያመላክቱት። ከዚህ ያለው ግን እርግጠኛ አንድ ብሬንና ከ17 በላይ ደርሶ መሳሪያ 2 ምርኮኛ በደጃች አያሌው ብሩ ክፍለ ጦር እጅ እንደሚገኝ የክፍለ ጦሩ ዋና አዛዥ 50 አለቃ አስራት ጌታቸው ዘግቧል። ለኮሩ ሪፖርት ያደረገው በዛ ልክ ነው ያለው ነገር ነው ወንድ ማለት ነው። መልካም እንግዲህ ብዙ ምርኮኞች እጃችሁ ላይ ይገኛሉ። እነዚህን ምርኮኞች እንደው ዓለም አቀፋዊ በሆነ ህግጋትን ተጠቅማችሁ በምን አይነት መልኩ ይዛችኋቸው ነው የምትገኙት? በሁኔታ ላይ ይገኛሉ እነዚህ ምርኮኞች? ያው ቁስለኞቹ መስመር ዳር ስለነበር ቀጥታ ወደ ከተማ የአካባቢው ማህበረሰብ አሳፍሮ እንዲልካቸው ነው የተደረገ። ያልቆሰሉት ምርኮኞች ግን በእጃቸው ላይ እንዳለ ነው የክፍለ ጦሩ ዋና አዛዥ 50 አለቃ አስራት ጌታቸው የተናገረ። በእጃቸው ያለው ነገር እንደ ባለም አቀፋዊ ህግ መሰረት ለአንድ ምርኮኛ መደረግ ያለበትን እንክብካቤ እያገኙ በቅርቡ የእነሱን ቃለ መጠይቅ አየር ላይ እንደሚያውሉት አርበኛ 50 አለቃ አስራት ጌታቸው ሪፖርት ያደረገ ለሳሞራው ውብነህ ተሰማ 3ኛ ኮር የህዝብ ግንኙነት ሪፖርት ያደረገ በዛ ልክ ነው። ጥሩ። እንዲያው አሁን ላይ ያለው ያገዛዙ ቁመናስ ምን ይመስላል? አሁን እንግዲህ ብዙ ጊዜ በሚደረጉ በደፈጣ ውጊያም እንዲሁ በወረራ ውጊያም በምታደርጉበት ሰዓት ከፍተኛ ድሎች ነው እያስመዘገባችሁ የምትገኙት በተለያዩ ግንባሮች። አሁን ላይ ያለው ያገዛዙ ቁመና ምን ይመስላል? በምን አይነት ሁኔታ ነው አሁን እየተዋጋ ያለው? እንደሚታወቀው እንግዲህ መደበኛ ውጊያ አልችል ብሎ በከባድ መሳሪያና በቡድን መሳሪያ ነው እየተዋጋ ያለው የሚል መረጃዎች አሉ። እንዴት ነው ይሄ ሁኔታ? በምን ሁኔታ ነው እያካሄደ ያለው? መልካም። የአገዛዙ የብልጽግና ስርዓት አሁን ባለበት ቁመና ከፕሮፓጋንዳ ውጭ ምንም የሚያደርገው ነገር እንደሌለ ሁሉ ማህበረሰብ ያውቃል። አንደኛ በጠቅላላው ያለበት ጥቁር አስፋልት ብቻ ነው ይዞ ያለ ሙሉ ከአስፋልቱ ውጭ መውጣትም መንቀሳቀስም አይችልም። በሌሎቹ ቀጠናዎች የራስ አሞራው ውብነህ ተሰማ ኮር 3ኛ ኮር እያንዳንዱ ክፍለ ጦሮች የራሳቸውን ቀጠና ይዘው ነው የሚንቀሳቀሱ። መርጠን የምንተውም ሆነ መርጠን እርምጃ የምንወስድበት ጠላት የለንም፣ የቆምነው ለሁሉም አማራ ነው ሲል አርበኛ መጎስ አበራው ገልጿል። ትግላችን የአማራ ህዝብ ህልውና ጉዳይ ነው። ከማሳያዎቹ መካከል ደግሞ ወላሂ ሁለተኛ አማራ አልሆንም አትግደሉኝ እያለች እየተማጸነች በአማራነቷ ምክንያት በግፍ የተገደለችውን ህፃን አንሻን ማስታወስ ይገባል። ይህ ዘመቻም የእስልምና ሃይማኖት ተከታይ የሆነው እንቁ የአማራ ሰማዕታት አርበኛ ደማሊ የተሰየመ መሆኑም አይዘነጋም። አገዛዙ የሆዴር ሰራዊት አጋጣሚውን በመጠቀም በዚህ ወቅት ለእረቻ መባ ይሆን ዘንድ አማራን እርስ በርስ ለማጫረስና በማሴር መካነ ሰላም ላይ በተሰራ ኦፕሬሽን በአገዛዙ የጸጥታ ዘርፍ የሚሊሻ የፖሊስ አመራር የነበሩ ሙስሊም ባንዳዎች ላይ የተወሰደውን እርምጃ ሃይማኖታዊ አጀንዳ አድርጎታል። የአጀንዳው ዋና ዓላማ ፋኖ ሙስሊም ጠል እንደሆነ ለማስመሰልና ነባር እስልምና ሃይማኖት ተከታዮችንና የኦርቶዶክስ ተዋህዶ ክርስትና አማኞችን እርስ በርስ ለማጋጨት ታስቦ ነው። ነገር ግን ጠቢቡ የአማራ ህዝብ ከምን ጊዜውም በላይ ስለነቃ እንደ ወትሮ ሁሉም ይህንንም ያከሽፈዋል። ያም ሆነ ይህ የፋኖ ትግል ከክርስትናም ይሁን ከእስልምና ሃይማኖት የሚከተሉ ያገዛዙ አስፈጻሚዎችን በሚገባቸው ልክ እየቀጣ መጥቷል። ነገም ይቀጣቸዋል። ሲኖር ያገዛዙ አመራር ሲሞት ሙስሊም የሚሆን ጠላት ገና ይጠረጋል። ለክርስትና ሃይማኖት ተከታይ አመራሮችም እንደዛው ነው ሲል የአፋባ ምስራቅ አማራ ቀጠና ምኒልክ እዝ ምክትል ፖለቲካ መምሪያ ኃላፊ አርበኛ ሞገስ አበራው ገለጸ። ይህ በእንዲህ እንዳለ ደግሞ የአፋባ ምዕራብ አማራ ቀጠና ምኒልክ እዝ የንጉስ ሚካኤል አሊ ኮር ቃል አቀባይ አርበኛ ሁሴን ኡመር በበኩሉም ሰሞኑን ስናደርገው በሰነበት ነው ዘመቻ አደማሊ አባናደው በመካነ ሰላም ባደረግነው ተጋድሎ ያገዛዙ ሰራዊት ሚሊሻና አድማ ብተና የመካነ ሰላም ታላቁ መስጊድ ላይ ምሽግ በማድረግ ፋኖ ሃይማኖታዊ ተቋማትን አጥፊ ነው የሚል ፕሮፓጋንዳ በመንዛት ህዝብን እርስ በርስ ለማጋጨት ያደረገው ሙከራ አልተሳካም ሲል ገልጿል። ሰላም ጤና ይስጥልኝ። አርበኛ ሁሴን ኡመር እባላለሁኝ ከአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ ንጉስ ሚካኤል ኮር ህዝብ ግንኙነት ነኝ። እንደሚታወቀው በዘመቻ ሳጅን አደማሊ አባናደው ወሎ ታላቅ ጀብድ እየሰራ ባለበት ሁኔታ ላይ ጥላት መፈራረስና መሽመድመድ በቀጠለበት ሰዓት ላይ አዲስ አሰላለፍ ይዞ የመጣበት ሁኔታ የወጣበት ዓላማ እንደሚታወቀው ከአማራ ህዝብ ኪሳራና ከአማራ ህዝብ ውርደት ውጪ ሌላ ታርጌት ያላደረገው የመከላከያ እና የክልሉ ብልጽግና ሰራዊት
በመካነ ሰላም ወረዳ በነበረው አውደ ውጊያ ላይ ከፍተኛ ተጋድሎ ሲያደርጉ የነበሩት የቴዎድሮስ እና የሚኒሊክ እዝ ጥምር ጦር በጥላት ላይ ከፍተኛ ኪሳራ ሲያደርሱበት በጦርነቱ ላይ ሆን ተብሎ የአማራ ህዝብ እርስ በርሱ እንዲጠፋና እንዲዳከም ካለው ዓላማና ፍላጎት የተነሳ የእምነት ተቋማቶችን ምሽግ አድርጎ ሲዋጋን ውሏል። በዚህም ሳቢያ በመካነ ሰላም ታላቁ መስጊድ ላይ አድማ ብተናና መከላከያው በጣም በገፍ በስፋት ገብቶ ሲዋጋን ውሏል። በዛ ጦርነት ላይ በተፈጠረ ችግር የሞቱበትን የስርዓቱ አቀንቃኞች እና የሚኒሻ አባላት የሞቱትን እነሱን ለይቶ በስም ነጥሎ በማውጣት ሙስሊም በጅምላ ተጨፈጨፈ የሚል አዋጅ በማወጅ በከተማው ላይ ግርግርና ረብሻ እንዲነሳ በማድረግ ሙስሊሙ ማህበረሰብ አትነሳም ወይ ጀገራህን ይዘህ አላሁ አክበር አትልም ወይ የሚል አሰላለፍ እንዲሰለፉላቸው እያስነሱ ያሉበት ሁኔታ ይገኛል። በዚህ ደግሞ የአማራ ህዝብ መደናገር እና ሌላ ጭንቀት ውስጥ ወይም ሌላ ሀሳብ ውስጥ መግባት አይጠበቅበትም። እኔም እንደማንኛውም አማራ ነኝ ብዬ ሙስሊም እምነት ተከታይ ሆኜ ወደዚህ ትግል ስቀላቀል እኔ ከጓደኞቼ ከትግል አጋሮቼ ጋር ሳልጣላ ሰፈር ላይ ቁጭ ብሎ የሃይማኖት ግርግር ለ3 ለ4 ለ5 የተከፈለበት ሁኔታ ባለበት ሁኔታ ላይ ያንን ፍላጎታቸውን መንግስትን ተደግፈው ሃይማኖቱን ለማፍረስ የሚጥሩ ኃይሎች ደግሞ ይህንን በማጮህ ላይ ይገኛሉ። እንደሚታወቀው በምዕራብ ወረዳ አካባቢ ላይ በገነቴ አካባቢ ሙሉ ለጋምቦ ከላላ አካባቢ ከጀርባቸው ላይ ማለትም ሳጅን አደማሊ ሲያዋጋቸው የነበሩ ሙሉ 2 ክፍለ ጦሮች ሸዋንግዛው 95%፣ ሸህ ሁሴን ጅብሪል በታላቁ የወሎ ሸህ በሸህ ሁሴን ጅብሪል የተሰየመው ክፍለ ጦር 99% ሙስሊም የሆኑ ክፍለ ጦሮች ያሉበት መሆኑን ማንኛውም የአማራ ህዝብ ሊያውቅ ይገባዋል። ሌላ ከዚህ በተጨማሪ አርበኛ ሳጅን አደማሊ በወሎ ላይ ይሄንን ገድል የሰራ ጀግና በመሆኑ ሙስሊም አርበኛ ወንድማችን በሱ ስም ተሰይሞ ጀብድ መስራት አለብን የሚል ሙሉ በሙሉ እንቅስቃሴ እንዳለና ፈጽሞ የሃይማኖትን ልዩነት የማያስተናግድ ለሰከንድም ቢሆን ይሄንን ጆሮ ሰጥቶ ሊያዳምጥ የማይችል የአማራ ህዝብና የአማራ ፋኖ እንዳለ እናምናለን። ከዚህ በተጨማሪ የአማራ ፋኖ ወለጋ ለታረደችው አይሻ ሰይድ ክፍለ ጦር የሰየመበትና በክፍለ ጦር ስም እንድትጠራ የሷን የዛችን የህፃን ሙስሊም ልጅ ደም ለመመለስ ብዙ ወጣት እየረገፈበት ያለ ትግልን የመንግስትን ዓላማ ተከትለው በየቦታው በየገጠሩም በተለያየ ከተማ ስልክ እየተደዋወሉ ህዝቡ እንዲነሳና እንዲንቀሳቀስ በሃይማኖቱ ስም ያሰማራቸው የሚዲያ ሰራዊቶቹም ታላቅ እንቅስቃሴ ላይ ስለሆኑ ይህንን ተገንዝቦ ማንኛውም ኢትዮጵያዊ ይህንን ድርጊት ሊያወግዘው ይገባል እላለሁኝ። አመሰግናለሁ። ዘመቻ አደማሊ አባናደው የትግላችን አንዱ መርህ ወደ ህዝብ የሚተኩ ሰራዊት አያሸንፍም ነው። ስለሆነም እያሸነፍን ያለነው ወደ ህዝባችን ፍቅር እንጂ አፈሙዝ ስላላዞርን ነው ሲል የሚኒልክ ዕዝ ልጅ ኢያሱ ኮር መልእክት አስተላልፏል። የአብይ መንግስትና የጁላ ሰራዊት ወሎ ላይ እየደረሰበት ያለውን ከባድ ወታደራዊና ፖለቲካዊ ዱላና ቅጥቀጣ መቋቋም ሲሳነው አንዴ ህወሓት አንዴ ሻዕቢያ እያለ ቢቀባጥርም አመኔታ ማግኘት ስላልቻለ የመጨረሻ የሚመስለውን የእምነት ጦርነት ለመቀስቀስ የቀረችውን አንድ ካርድ በመካነ ሰላም ከተማ መዟል። ወሎ ላይ ይህ መቼም አይሳካም። ምክንያቱም የዘመቻው ስያሜ የአርበኛ አደማሊ መሆኑን ልብ ልንል ይገባል። ሳጅን አደማሊ ለአማራ ህዝብ ክብር ራሱን አሳልፎ የሰጠም የምንጊዜም ጀግና ሙስሊም ጓድ ነበረም። ሌሎችም ምልፎች አሉ። አደም በስሙ የተሰየመን ዘመቻ የሚያረክስ ጅል ሰራዊት ተቋም አልገነባንም። ሌላው ደግሞ ወሎ ላይ ክርስቲያን ሙስሊሙን ይጠላል ብሎ ማሰብ ራሱ ወንድምና እህትንና
እናትና ልጅን፣ ባልና ሚስትን፣ አጎትና ክስትን ሰልፍ ለይተው ይጣላሉ ብሎ ማሰብ ነው። ይህ እንዴት ሊሆን ይችላል? አባት እንዴት ልጁን ሊጠላ ይችላል? እናትስ ብትሆን ወንድምስ ቢሆን ወንድሙስ ቢሆን በምን ሂሳብ ወንድሙን ይጠላል? ይህ በፍጹም አይሆንም። ዓለም ሲሰለጥን ወሎየን ይመስላል የሚባለው ሁሉም እምነቶችና ባህሎች ፍጹም ተዋደው ተጋምደውና ተከባብረው በጋራ በሰላም የሚኖርበት ድንቅ የዓለም ምድር በመሆኑ ነው። ነገም ይቀጥላል። ሸሁም፣ አበጋሩም፣ ቄሱም፣ ደረሳውም፣ ዲያቆኑም፣ ኡስታዙም፣ አዛኑም፣ ቅዳሴውም፣ ጾለቱም፣ ዱዓውም በአንድ ቅጥር ግቢ ውስጥ ባይደረግም በአንድ አካባቢ ተከባብረው ለዘመናት ኑረዋል። አሁንም እየኖሩ ነው፣ ወደፊትም ይኖራሉ። በመካነ ሰላም አገዛዙ የመዘዘውን ካርድ ሰርጎ ገቦች በመጠቀም በተለያየ ቦታ ሊያሳዩ ስለሚችል ሙስሊም ክርስቲያኑ እርስ በርሳችን እንድንጠባበቅና የአጥፊዎችን ሴራ እንድናከሽፍ ሲል ኮሩ ጥሪውን ያቀርባል ሲል የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ ከፍተኛ አመራር አርበኛ ኑረዲን አበበ ሁሴን በበኩሉ ደግሞ ፋኖ ሙስሊም ጠል ነው፣ ፋኖ አራጅ ነው፣ የሙስሊሙን ቤተ እምነቶች አጥፊ ነው እየተባለ የሚነዛው ያገዛዙ ፕሮፓጋንዳ ከእውነት የራቀና ሆን ተብሎ ህዝብን ከህዝብ ጋር ለማጋጨት የፈጠረው ሴራ በመሆኑ በሴራው እንዳትታለሉ ሲል መልእክቱን አስተላልፏል። እሺ፣ አመሰግናለሁ። አማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ አርበኛ ኑረዲን አበበ ሀሰን ይባላል። እንደሚታወቀው ሰሞኑን ዘመቻ አርበኛ ሳጅን አደማሊ በሚል ከፍተን በምኒልክ በጣም አስገራሚና አስደናቂ ስራዎችን ስንሰራ ቆይተናል። በመሆኑም መስከረም 17 መካነ ሰላምን ፋኖ ተቆጣጥሮ ለማህበረሰቡ ያሳየውን ዲስፕሊንና ትህትና የታወቀ ነው። ይህም በመሆኑ ተቋሞችንና የመንግስትንም ሆነ የግል ተቋሞችንም ሆነ ባንኮችን ሳይነካ ሳይዘርፍ ምንም ዲስፕሊን በተሞላበት ወጥቶ አሳይቷል። ለሁለተኛ ጊዜ በትናንትናው ዕለት በመካነ ሰላም ላይ በተደረገው የመከላከያና አድማ ብተና ሚሊሻና ፖሊስ ጥምር ጦር ፋኖ ከጠዋት ጀምሮ እስከ ማታ ድረስ አስጨራሽ ውጊያ ሲያደርግ መዋሉ ይታወቃል። በመሆኑም ፋኖ ድል አድርጎ ከተማውን ለሁለተኛ ጊዜ ተቆጣጥሮ ነበር። በተፈጠረው አጋጣሚ በትናንትናው ክስተት ያው በማህበራዊ ሚዲያና ሶሻል ሚዲያ ላይ በዛሬው ዕለት ፋኖ ሙስሊም ቀድነው ፋኖ ያስወጥ ነው ፋኖ ሃይማኖትን ሊያጠፋ ነው የመጣው የሚል ፕሮፓጋንዳ እየተነዛ ነው ያለው። ይህ የጠላቶቻችን አጀንዳ መሆኑን መላው የአማራ ህዝብና ህዝበ ሙስሊሙ እንዲታውቁ ፈልጋለሁ። በነ አህመድ ጀበልና በነ ሙጂብ አሚኑ በነ አብዱል ጀሊል ሻህል ካሳ ወሎ ህብረትና ወሎ ኦሮሞ ነው ወሎ ክልል የሚሉ አጀንዳ አስፈጻሚዎች ሰዎች ሳትደናገሩ እውነቱን እንዲታውቁ ፈልጋለሁ። ይህም ለመሆኑ እኛ ብዙ የሙስሊም ፋኖች በውስጥ አለን ማለት ነው። እኛን ያወጣን እኛን እየገደለን ያለው የገደለንን ጥላት ነው እንጂ ህዝበ ሙስሊሙን ወይም መስጊድን አይደለም ማለት ነው። ሁለተኛ አማራ አልሆንም በአላህ አትግደሉኝ እያለች ወለጋ ላይ የገደሏት የአይሻ ሰይድ ደምና ቤንሻንጉል ላይ ወዷ ተቀድሞ የአማራ ልጅ አይወለድም ተብሎ የወጣው የተፈናቀሉት ቤተሰቦቻችንና ወገኖቻችን ግን አሳስቦን የወጣ ነው እንጂ በሃይማኖታችን አይደለም ማለት ነው። ስለዚህ ይሄንን የጥላቶቻችንን አጀንዳ ተሸክማችሁ ሚዲያ ላይ ወጣችሁ የተሳሳተ መረጃ የምታስተላልፉን ከዚህ ድርጊታችሁ እንድትቆጠቡ ሲል ማስተላለፍ ፈልጋለሁ። ቃሲም የሚባለው የብልጽግና ካድሬ ስራ አስፈጻሚ የሚሊሻ መሪ መሆኑ ይታወቃል። ይህም ለመሆኑ ከዛሬ 2 ዓመት በፊት መስጊድ ውስጥ ሆኖ ቦምብ በመወርወር አንድ ፋኖ ህይወቱ ወጥቷል፣ 5 ፋኖዎችን ማቁሰሉ ይታወቃል። ይህ ሰውዬ ሃይማኖትንና መስጊድን ሽፋን በማድረግ የብልጽግና ካድሬና ተላላኪ ሆኖ በመስጊድ ሽፋንና በመስጊድ መጠለያ ብዙ ነገር ሲያደርግ የቆየ ባንዳና ጥላታችን ነው እንጂ እንደሚባለው መስጊድ ውስጥ ነው የመስጊድ ዳዋ አድራጊ ወይም የመስጊድ አባል እንዳልሆነ ይታወቃል። እኛ ሊገለን የመጣን ጥላታችንን አዋርደና አሳፍረን የአብይ አህመድና የብርሃኑ ጁላ መከላከያ ሰራዊትንና አድማ ብተና ሚሊሻና ፖሊስ ነው እንጂ ወንድሞቻችን ወገኖቻችንን አባቶቻችንን እናቶቻችንን እህቶቻችን ወንድሞቻችንን እስከ ሙስሊሙን ይቀርና ኦርቶዶክስ እኛ ሃይማኖት ሙስሊም ክርስቲያን ወሎ ላይ ተባብረን ተሳስረን የኖርንበት ማህበረሰብ መሆኑ ይታወቃል ማለት ነው። ስለዚህ ጠላቶቻችን የከፈቱልን አጀንዳ በመስማት
የተሳሳተ መረጃ ባለመስተላለፍ እና ይህንን እውነታ እንዲታውቁ ስል ማሳሰብ ፈልጋለሁ። ይህ ለአማራ ይለፋል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና የአጼ ቴዎድሮስ እዝ በሁለት ግንባሮች አውደ ውጊያ እያደረገ እንደሚገኝ የተገለጸ ሲሆን ኦፕሬሽኑ በአራት አውደ ግንባሮች ማለትም በሞሰቢት ኮሌጅ ሲቪል ሰርቪስ ወንቃና በየቦ መሃል አደባባይ አካባቢ የተደረገ ሲሆን ከሌሊቱ ጀምሮ እስከ ንጋት በተደረገ ውጊያም በርካታ ቁጥር ያለው የጠላት ኃይል እርምጃ ተወስዶበታል። ውጊያው በተደረገባቸው ሁሉም ቦታዎች ላይ የእጅ በእጅና የቦምብ ጥቃት የተፈጸመ ሲሆን ዋርድያዎችን ጨምሮ በርካታ የጠላት ኃይል ሙትና ቁስለኛ መሆኑ የታወቀ ሲሆን በተመሳሳይ ዜና ደግሞ አፋባ ምዕራብ አማራ ቀጠና አጼ ቴዎድሮስ እዝ ሐዲስ ዓለማየሁ 7ኛ ክፍለ ጦር የአዋባል ወረዳ መብረቁ ብርጌድ ሻለቃ 3 ሻለቃ 4 እንዲሁም የዲሽቃ ምድብና የብርጌድ መቺ ኃይል አመራሮችን የትግላችንን መነሻና መድረሻ ካለንበት የትግል ሂደት በመነሳት የፖለቲካ ግንዛቤና የመሪነት ስልጠና ኢንተርፕረነርሺፕ በመስጠት የትግል ጉዟችን ለማፋጠን እያሰለጠንን እያደራጀን እየታገልን ደከመን ሰለቸን ሳንል በአንድነት በተግባር ክንዳችን ራያችን ከግብ እናደርሳለን ሲል የአዋበል ወረዳ መብረቁ ብርጌድ ህዝብ ግንኙነት ኃላፊ ፋኖ ወንድምነህ ሰውነት መረጃውን አጋርቷል። የተወደዳችሁና የተከበራችሁ አድማጭ ተመልካቾች ለዛሬ ያዝናቸው አጫጭር መረጃዎች እነዚህን ይመስሉ ነበር። በቀጣይ በሌላ መረጃ እስከምንገናኝ ጤና ይስጥልኝ።